ጤና ይስጥልን የኢቲቪ ዜና 57 ነው ከኛ ጋር ሆኖ እስከዳሪ ኩኖ አምላክ በመልእክት ቋንቋ ዜናውን በመምራት ተመስገን በየነ አብርናችሁን ቆያለን ከኛ ጋር ሆኖ ኮሮና ቫይረስን ለመከላከልም ሆነ የህዳሴ ግድብን ለማጠናቀቅ ሁሉም ኢትዮጵያዊ አንድ ሆኖ እንዲነሳ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ ጠቅላይ ሚኒስትሩ በወቅታዊ ጉዳይ ላይ መልእክት አስተላልፈዋል የተከታተለው ተመስገን ሽፈራው ነው ጠቅላይ ሚኒስትር አብይ አህመድ የታላቁ የኢትዮጵያ ህዳሴ ግድብና ወቅታዊውን የኮሮና ወረርሽኝ አስመልክተው መልእክት አስተላልፈዋል ጠቅላይ ሚኒስትሩ በመልእክታቸው የህዳሴ ግድቡ 9ኛ ዓመት በሚከበርበት በዚህ ወቅት ላይ ሁለት ጉልህ ፈተናዎች ገጥመውናል ብለዋል ከፈተናዎቹ የመጀመሪያው የኮሮና ቫይረስ ወረርሽኝ ሲሆን ሌላኛው ደግሞ ራሱ የህዳሴ ግድቡ ግንባታን የተመለከተ ጉዳይ መሆኑን አመላክቷል ሁላችንም እንደምናውቀው ለኛ ለሰው ልጆች ትልቁ ጸጋችን ህይወት ሲሆን ይህንን ድንቅ ጸጋ ሊነጥቀን የኮሮና ወረርሽኝ የእያንዳንዳችንን በር እያንኳኳ ከደጃችን ቆሟል ያሉት ጠቅላይ ሚኒስትሩ ቫይረሱ የሚተላለፍበት መንገድ ከሰዎች ለሰዎች ንክኪ ጋር የተገናኘና የሚስፋፋበት መጠንም ከጊዜ ወደ ጊዜ እጅግ ፈጣን እየሆነ እንደመጣ በየለቱ ምናየው እውነታ ሆኗል ብለዋል በአሁኑ ሰዓት ወረርሽኙ 201 ሀገራትን አዳርሷል ከፍተኛ ስርጭት የተመዘገበባቸው 10 ግንባር ቀደም ሀገራትም ከጠቅላላ የኮሮና ተጠቂ 80% ይሸፍናሉ 90% የሚሆነው የኮሮና ሞት የተመዘገበው በእነዚህ ሀገራት ነው የኮሮና ስርጭት ፍጥነት በኢኮኖሚና በስልጣኔ ከፍተኛ ደረጃ ላይ ደረሱትን ሀገራትም በከፍተኛ ሁኔታ አዳርሷል በሀገራችን የቫይረሱ ተጠቂዎች ቁጥር ዛሬ 29 ቢሆንም በሚቀጥሉት ሳምንታት ቁጥሩ ሊያሻቅብ ይችላል ይሆናል ምናልባትም ሞት ያጋጥመንም ይሆናል ሲሉ ጠቅላይ ሚኒስትሩ ስጋታቸውን ገልጸዋል አሁን በሽታው ከአዲስ አበባ አልፎ በክልል ከተሞች እየታየ ነው ለቁጥጥር እንዳያስቸግር አርሶ አደሮችና አርብቶ አደሮች በሚኖርባቸው መንደሮች እንዳይገባ ሁላችንም መረባረብ ይኖርብናል ሲሉ ጠቅላይ ሚኒስትሩ ጥሪ ያቀርበዋል በመንግስት በኩል የጥንቃቄ ህጎችን በጥብቅ ለማስፈጸም የመከላከያና የህክምና ቁሳቁሶችን በየቦታው ለማዳረስ ትኩረት ተሰጥቶ እየተሰራ መሆኑንም ጠቅላይ ሚኒስትሩ ተናግሯል ትምህርት ቤትና መስሪያ ቤቶችን ጨምሮ ሰዎች የሚበዙባቸውን ስፍራዎች እንዲዘጉም በህዝብ ማመላለሻ ትራንስፖርቶች የሚደረጉ እንቅስቃሴዎች እንዲገደቡና ሌሎች ተያያዥ እርምጃዎችም እየተወሰዱ መሆናቸውን ጠቅላይ ሚኒስትሩ አክለዋል ለነዚህ እርምጃዎች ተፈጻሚነት አስፈላጊ የሆኑ አደረጃጀቶች መፈጠራቸውን በዋቢነት በመጥቀስ በአሁኑ ወቅት ሀገራችን ከምትጠነቀቅላቸውና በስስት ከምታያቸው ጸጋዎቿ ሁለተኛው የህዳሴ ግድባችን ነው ያሉት ጠቅላይ ሚኒስትሩ የህዳሴ ግድባችን ከዕለት ጉርሳችን ቀንሰን በተባበረ ክንድ እየገነባን እዚያ ድረስነው ብቻ ሳይሆን የማድረግ አቅማችንን ያሳየንበት ትልቁ ጸጋችን ነው ብለዋል ለግድባችን ከፍ ያለ ግምት የምንሰጠው አንድም የሉዓላዊነታችን ምልክት ሁለትም የትስስራችን ገመድ በመሆኑም ጭምር ነው ብለዋል ጠቅላይ ሚኒስትሩ በመልእክታቸው የፊታችን ክረምትም የግድቡ ግንባታ ተገባዶ የውሃ ሙሌት እንደሚጀመርም ማረጋገጫ ሰጥተዋል የኮሮና ወረርሽኝ በዚህ ወቅት መከሰቱ ትኩረታችንን ቀንሶ የህዳሴ ግድብ ግንባታችንን በማጓተት ቀላል የማይባል ተጽዕኖ እንደሚያሳድር ግልጽ ነው ያሉት ጠቅላይ ሚኒስትሩ በወረርሽኙ ምክንያት ተዘናግተን የግድቡ ባለቤት የመሆን ጉዟችንን ማዝገም የለበትም ብሏል እስከዛሬ አሳድገን ፍሬውን ለማየት የጓጓንለት ልጃችንን አሁን በተጋረጠብን አደጋ ምክንያት ፍሬውን ከማየት መገታትም አይታሰብም ነው ያሉት በዚህ ወቅት የኮሮና ወረርሽኝን ለመክታት የሚደረገው ትግል በአንድ ድንጋይ ሁለት ወፍ መምታት የሚያስችል ወሳኝ ጉዞ መሆኑ በእያንዳንዱ ኢትዮጵያዊ ልብ ውስጥ መታተም ይኖርበታል ሲሉም ጠቅላይ ሚኒስትሩ መልእክት አስተላልፈዋል ቤት በመቀመጥ ቶሎ ንጽህናችንን በመጠበቅ የኮሮና ወረርሽኝን መከላከል በአንድ በኩል የህዳሴ ግድባችንን ግንባታው ተጠናቆ በቶሎ የውሃ ሙሌቱ እንዲጀምር በአቅማችን መዋጮአችንን መላክ በሌላ በኩል ከሁላችንም ይጠበቃል ብለዋል ጊዜያችንን በስራ ስናሳልፍ የነበርን ሰዎች ለኮሮና ሲባል ቤት ውስጥ መቀመጥ አስቸጋሪ ሊሆን ይችላል ያሉት ጠቅላይ ሚኒስትሩ ኢኮኖሚያዊና ማህበራዊ ኪሳራዎችን ሊያደርስ እንደሚችል መገመት ቀላል ነው ብሏል ሆኖም ግን በሌላ በኩል ካየነው ይህንን አጋጣሚ ለመልካም ተግባራት ልናውለው እንደምንችልም ጠቅላይ ሚኒስትሩ ተናግሯል ወላጆች ለልጆቻቸው ፍቅር የሚሰጡበት ባለትዳሮች ስለ ቀጣይ የህይወታቸው ምዕራፍ በሰፊው የሚያቅዱበት እንዲሁም ማንበብ የሚፈልጉ ሰዎች ጊዜ ወስደው እንዲያነቡ
የሚጽፉ ሰዎች ጊዜ አግኝተው እንዲያስተላልፉ የሚመራመሩ ሰዎች እንዲመራመሩ ትልቅ እድል ይፈጥራል ብለዋል ጠቅላይ ሚኒስትሩም። በዚህ መልኩ ለተወሰነ ጊዜ ወደ ውጭ ከመውጣት ተቆጥበው ቤታቸው የሚያሳልፉ ዜጎች ራሳቸውና ሌሎችንም ከክፉ ወረርሽኝ ከማዳን በዘለለ ወረርሽኙ አልፎ ሁሉም ነገር ሲረጋጋ ብዙ መልካም ነገሮችን ማትረፋቸው እውን እንደሆነ ገልጿል። ኮሮናን ለመከላከልም ሆነ ግድቡን ለማጠናቀቅ ሁሉም ኢትዮጵያዊ ያለ ልዩነት እንደ አንድ ሰራዊት ሆኖ በማሸነፍ ወኔ መነሳት አለበት ያሉት ጠቅላይ ሚኒስትሩም የኮሮናን ስርጭት ለመክታት ከሰዎች ንክኪ ርቀታችንን በመጠበቅና ራሳችንን መግዛት እንደሚገባን ሁሉም ከሌሎች ሀገራት እርዳታ ለመዳን ለግድባችን ቦንዳችንን መግዛት ይጠበቅብናል ብሏል። የኮሮና ቫይረስ ስርጭትን ለመክታት እንዲረዳ በሚል በተዘጋጁ የመልእክት መላኪያ ቁጥሮች አማካኝነት ጥቆማና ድጋፍ ስናደርግ በተመሳሳይ ለህዳሴው ግድብ በ8100 ላይ ኤብለን በመላክ የድጋፍ ቤተሰብነታችንን ማረጋገጣችንን እንቀጥል ሲሉም ጥሪ አቀርበዋል። በዚህ መልኩ በመጪው ወራት ውስጥ በዝቅተኛው የጉዳት መጠን ኮሮናን ከሀገራችን አጥፍተን በአፋጣኝ ህዳሴ ግድባችንን የመጀመሪያውን የውሃ ሙሌት አጠናቀን ሁላችንም ስኬታችንን ለማየት እንደምንበቃ አልጠራጠርም ብለዋል ጠቅላይ ሚኒስትሩም። በእርግጥም በተባበረ ክንድ ከሰራን ኮሮናን እንከላከላለን፣ ግድቡንም እንጨርሳለን ሲሉ ጠቅላይ ሚኒስትሩ መልእክታቸውን ደምድመዋል። ከሳምባ ምች ምልክቶች ጋር በተያያዘ ሕክምና ሲደረግላቸው የነበሩ የ68 ዓመት ኢትዮጵያዊ ዛሬ ህይወታቸው ማለፉን የጤና ሚኒስትሯ ዶክተር ሊያ ታደሰ አስታወቁ። ሟቹ በኮሮና ቫይረስ ስለመያዝ አለመያዛቸው ለማጣራት ደግሞ ናሙና ተወስዶ ምርመራ እየተደረገ ነው። የኢዜአን ዘገባ ኮሰም ብርሃኑ ያቀርበዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባለፉት 24 ሰዓታት ውስጥ 68 የላቦራቶሪ ምርመራዎችን ያካሄደ ሲሆን በምርመራውም በኮሮና ቫይረስ የተያዙ ተጨማሪ 3 ሰዎች መኖራቸውን መረጋገጡን የጤና ሚኒስትሯ ዶክተር ሊያ ታደሰ ለኢዜአ ተናግረዋል። ሶስቱም ግለሰቦች ኢትዮጵያዊ እንደሆኑም በመጠቆም በኢትዮጵያ ውስጥ በኮሮና ቫይረስ ወይም ኮቪድ-19 በሽታ የተጠቁ ሰዎች ቁጥር በዛሬው ዕለት 29 ደርሷል። 3 ተጨማሪ በኮሮና ቫይረስ ወይም ኮቪድ-19 ፖዚቲቭ የሆኑ ሰዎች ዛሬ ተጨምረዋል። ከነዚህ ውስጥ እነዚህ 3ቱም ግለሰቦች ኢትዮጵያውያን ሲሆኑ የመጀመሪያዋ የ33 ዓመት ሴት ስትሆን የተለያዩ ሀገሮች ላይ ጉዞ የነበራትና የመጨረሻ በረራ ጉዞዋ ግን ኮንጎ ብራዛቪል የነበረ ነው። ሁለተኛ የ26 ዓመት ወንድ ሲሆን የጉዞ ታሪክ ባይኖረውም የስራው ባህሪ ከተለያዩ ተጓዦችና መንገደኞች ጋር ግንኙነት ያለው ነው። ሶስተኛው ታማሚ የ32 ዓመት ወንድ ሲሆን ቀደም ብሎ በኮሮና ቫይረስ በሽታ ከተጠቃ ሰው ጋር ግንኙነትና የነበረውና በለይቶ ማቆያ ውስጥ ክትትል ሲደረግለት የነበረ ግለሰብ ሲሆን እሱም በቫይረሱ መያዙን ማረጋገጥ ተችሏል። ሶስቱም ታማሚዎች በለይቶ ሕክምና መስጫ ማዕከል የሕክምና እርዳታ እየተደረገላቸው ሲሆን ከታማሚዎቹ ጋር ግንኙነት የነበራቸው ሌሎች ሰዎች የመለየት ስራም እየተከናወነ እንደሆነ ሚኒስትሯ አክለው አውስተዋል። በአሁኑ ሰዓት በለይቶ ሕክምና መስጫ ማዕከል የሕክምና እርዳታ እየተደረገላቸው ያሉ 25 ታማሚዎች ሲኖሩ 2 ታማሚዎች በጽኑ ህሙማን ሕክምና ክፍል ክትትል እየተደረገላቸው እንደሚገኝም ተናግረዋል። 2 ታማሚዎች ሙሉ ለሙሉ አገግመው ለጥንቃቄ ሲባል በለይቶ ማቆያ ክትትል እየተደረገላቸውም ነው። የኮሮና ቫይረስ ምልክት አሳይተው ለይቶ ሕክምና ውስጥ ክትትል ከሚደረግላቸው ታማሚዎች መካከል አንድ ታማሚ ትላንትናው ማታ የገባ የ68 ዓመት ወንድ የሳምባ ኢንፌክሽን ምልክቶች በማሳየቱና ተጓዳኝ የስኳር በሽታም ስላለው ከጤና ጣቢያ ሪፈር ተደርጎ በለይቶ ማዕከል ውስጥ ምርመራ ተደርጎ ሳምፕል ተወስዶ ክትትል እየተደረገለት ባለበት በትላንትናው ማታ ገብቶ ጠዋት ላይ ህይወቱ አልፏል። የዚህ ሰው ውጤት በአሁኑ ደረጃ ያላገኘን ሲሆን የሳምፕል ተወስዶለት ውጤቱን እየጠበቅን ሲሆን በኮሮና ቫይረስ ምክንያት ይሆናል ወይም አይሆንም የሚለውን ውጤቱን ካወቅን በኋላ የምናረጋግጥ ሲሆን ከኮሮና ቫይረስ ሳምፕል ምርመራው በተጨማሪም የአስክሬን ምርመራ የሚደረግለት ይሆናል። መንግስት የኮሮና ቫይረስ ምርመራ ስራውን ለማስፋት በትኩረት እየሰራ መሆኑን የጠቆሙት ዶክተር ሊያ በአሁኑ ሰዓት በአዲስ አበባ 3 የላቦራቶሪ ምርመራ ማዕከሎች አገልግሎት እየሰጡ መሆኑን ገልጸዋል። በክልሎች በቅርብ ቀን የኮሮና ቫይረስ ምርመራ እንደሚጀምርም አክለው አሁን በምርመራ ካወቅናቸው በላይ ማህበረሰብ ውስጥ አለው የሚለውንም ለማረጋገጥ በርካታ ስራዎች ተጀምረዋል። ይሄን ለማድረግ እንግዲህ አንዱ ትልቁ ስራ
በየቦታው የላቦራቶሪ ምርመራ አቅማችንን ማስፋት ነው። አዲስ አበባ ውስጥ አሁን በዚህ ሰዓት 3 ማዕከላት የምርመራውን መስጠት የጀመሩ ሲሆን ሌሎችም ማዕከላት በቅርቡ የሚጀምሩ ይሆናል። በተጨማሪ በክልሎች ላይ ያለውን ዝግጁነትም የማጠናከር ስራ የቀጠለ ሲሆን ክልሎች ላይ ምርመራው እንዲጀመር በተገኙ ማሽኖች ላይ እገዛም በግዥም የተገኙ ቴስት ኪቶቻችንን በመስጠትና በስልጠናን በማድረግ በተለያዩ ክልሎች ላይ በዚሁ ጥቂት ቀናት ውስጥ ምርመራዎቹ እንዲጀምሩ ይደረጋል። ህብረተሰቡ የበሽታውን ስርጭት ግምት ውስጥ በማስገባት የመከላከያ መንገዶችንና ከመንግስት ለሚተላለፉ እርምጃዎች ትኩረት በመስጠት እንዲተገበር የጤና ሚኒስቴር አሳስቧል። ከዚሁ ዜና ጋር በተያያዘ በሳንፋ ኢንፌክሽን ዛሬ ማለዳ ህይወታቸው ያለፈው የ68 ዓመቱ ኢትዮጵያዊ የኮሮና ቫይረስ እንዳልነበረባቸው በላቦራቶሪ በምርመራ መረጋገጡን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዶክተር ተገኒ ረጋሳ ለኢዜአ እንደገለጹት ግለሰቡ የሳምባ ኢንፌክሽን እንዳለባቸው ቢታወቅም የኮሮና ቫይረስ እንዳለባቸውና እንደሌለባቸው ለማረጋገጥ ናሙናቸው ተወስዶ ምርመራ ተደርጎበታል። በዚሁ መሰረትም ግለሰቡ ከኮሮና ቫይረስ ነፃ እንደነበሩ ታውቋል። ቀደም ሲል እንደተከታተላችሁት ግለሰቡ በለይቶ ማቆያ የነበሩና የሳምባ ኢንፌክሽን ምልክቶች ጋር በተያያዘ ሕክምና ሲደረግላቸው ዛሬ ህይወታቸው ማለፉን የጤና ሚኒስትሯ ዶክተር ሊያ ዛሬ ረፋር ላይ መግለጻቸው ይታወሳል። ከተወሰኑ አገልግሎት ሰጪ ካህናት ውጪ ምዕመናንና ካህናት በቤታቸው ተወስነው እንዲጸልዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መወሰኗን አስታወቀች። ቤተክርስቲያኗ ብፁዕ ወቅዱስ አቡነ ማትያስ ከመጋቢት 23 2012 ጀምሮ ሱባኤ ገብተው በጾምና ጸሎት እንዲቆዩ መወሰኑን ነው ፓትርያርኩ የገለጹት። ለኢዜአ ዘገባ ሜሮን በረዳ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በኮሮና ቫይረስ ቅድመ ጥንቃቄና በምትሰጠው ድጋፍ ዙሪያ መግለጫ ሰጥታለች። ቤተክርስቲያኒቷ በመግለጫዋ እንዳስታወቀችውም ከተወሰኑ አገልግሎት ሰጪ ካህናት ውጪ ምዕመናንና ካህናት በቤታቸው ተወስነው እንዲጸልዩ ውሳኔ ማሳለፏን የቋሚ ሲኖዶሱ ዋና ጸሐፊና የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ አስታውቀዋል። በፍትህ መንፈሳዊ እንደተደነገገው ቀኖና ቤተክርስቲያንን መሰረት በማድረግ ወረርሽኙን ማስቆም እንዲቻል በመላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም በተወሰኑ ካህናት መንፈሳዊ አገልግሎት እንዲሰጥ፣ ሌሎች ካህናትና ምዕመናን ለጊዜው በየቤታቸው በጸሎት እንዲወሰኑ፣ በአገልግሎት ላይ ለሚገኙ አገልጋይ ካህናትም በቤተ ክርስቲያኑ ቅጽረ ግቢ እንዲወሰኑ ሆኖ አስፈላጊው ሰርከ ህብስት የምግብ አቅርቦት እንዲዘጋጅላቸው እንዲደረግ ብፁዕ አቡነ ዮሴፍ እንደተናገሩት ቤተክርስቲያኗ የለይቶ ማቆያ ቦታዎችን ድጋፍ ለማድረግ ዝግጅት ያደረገች ሲሆን በቤተክርስቲያኗ ስር የሚገኙ መንፈሳዊ ኮሌጆች፣ የካህናት ማሰልጠኛዎችና ዘመናዊ ትምህርት ቤቶች ለዚሁ አገልግሎት እንዲውሉም ፈቅዳለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ከአዲስ አበባ ጀምሮ በመላው አህጉረ ስብከት የሚገኙ መንፈሳዊ ኮሌጆች፣ የካህናት ማሰልጠኛዎች፣ ሐመሮሃ ዘመናዊያን ትምህርት ቤቶች አስፈላጊውን ዝግጅት እንዲደረግላቸውና መሟላት የሚገባቸው ሁሉ ተሟልቶ ለህሙማን ማቆያ እንዲውሉ ለማድረግ ወረርሽኙ እስከሚያበቃ ድረስ አገልግሎት መስጫ እንዲሆኑ የሚመለከተው አካል ተረክቦ እንዲያስተናግድባቸው ተወስኗል። ቤተክርስቲያኒቷ ብፁዕ ወቅዱስ አቡነ ማትያስ ከመጋቢት 23 ቀን 2012 ዓ.ም ጀምሮ ሱባኤ ገብተው በጾምና በጸሎት እንዲቆዩ መወሰኗንም ብፁዕ አቡነ ዮሴፍ ገልጸዋል። በአገራችን ያለው ወረርሽኝ በእጅጉ እየተስፋፋ በመሆኑና የተለየ አባታዊ ጸሎትና ሱባኤ የሚያስፈልግ ሆኖ በመገኘቱ ብፁዕ ቅዱስ አባታችን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከዛሬ መጋቢት 23 ቀን 2012 ዓ.ም ጀምሮ ለዓለም ሰላምና ለሕዝቦች ደህንነት ሲባል ለጊዜው ለብቻቸው በልዩ የጸሎትና የሱባኤ ጊዜ እንዲቆዩ
ቋሚ ሲኖዶስ ወስኗል። በመንግስት በኩል በሽታውን ለመከላከል የሚደረገውን ጥረት ለማገዝ የመንበረ ፓትርያርክ 3 ሚሊዮን ብር በጊዜያዊነት ድጋፍ አድርጓል ያሉት ዋና ጸሐፊው በቤተ ክርስቲያኗ ስር ለሚገኙ ህጻናትና ተረጆች በተስፋ ግብረ ኃይል በኩል የምግብ የንጽህና መጠበቂያና ሌሎች ድጋፎችን የማሰባሰብ ተግባራት ይከናወናሉም ብለዋል። በኦሮሚያ ክልል የኮሮና ቫይረስ ስርጭትን ለመግታት እየተደረገ ያለውን ጥረት ለማገዝ የተለያዩ ተቋማት ከ41 ሚሊዮን ብር በላይ ድጋፍ አደረጉ። የገንዘብ ድጋፉን የተረከቡት የክልሉ ርዕሰ መስተዳድር ሽመልስ አብዲሳ ስለተደረገው ድጋፍ አመስግነው በሽታው የሚያስከትለውን ጉዳት ለመቀነስ ሁሉም ድጋፉን እንዲያጠናክርም ጥሪያቸውን አቅርበዋል። የተከታተለው ጥበቡ ይርዳው ነው። የኮቪድ-19 ወረርሽኝን ለመክታት ሁሉም ወገን ድጋፉን እንዲያደርግ በመንግስት የተላለፈውን ጥሪ ተከትሎ በርካቶች ምላሻቸውን እየሰጡ ይገኛሉ። በሽታው በክልሎች ላይ ሊያስከትል የሚችለውን ጉዳት ለመከላከልም ክልሎቹ የየራሳቸውን የድጋፍ ማሰባሰቢያ መርሃ ግብር እያከናወኑ ነው። በዚሁ መሰረት በኦሮሚያ ክልል የቫይረሱን ስርጭት ለመክታት የሚደረገውን ጥረት ለማገዝ የተለያዩ ተቋማት ከ41 ሚሊዮን ብር በላይ ድጋፍ አድርገዋል። ድጋፉን በጽህፈት ቤታቸው የተረከቡት የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ስለተደረገው አስተዋጽኦ አመስግነው ሌሎችም የበኩላቸውን እገዛ እንዲያደርጉ ጠይቀዋል። ኡመኒናኖ ኬኛስ አቦቲ ቀበኛ ከሲዋን ቀብደኒፍ የክልላችን ህዝቦች እንደዚህ አይነት ባለሀብቶች ስላሏችሁ ልትደሰቱ ይገባል። በችግራችሁ ጊዜ ከጎናችሁ በቆሙ በእነዚህ ባለሀብቶች ልትኮሩ ይገባል። እንዲህ አይነት ባለሀብቶች እንዲበዙልን እንፈልጋለን። ለዚህ ደግሞ ጠንክረን የምንሰራ ይሆናል። አሁን ድጋፍ ያደረጋችሁ ባለሀብቶች ከዚህ ድጋፋችሁ በተጨማሪ ድርጅቶቻችሁ ስራ እያቆሙ እንኳን ለሰራተኞቻችሁ ደሞዝ እየከፈላችሁ ነው። ለዚህም እናመሰግናለን። ሌሎች ባለሀብቶችም የእናንተን አርአያነት እንዲከተሉ ጥሬን አቀርባለሁ። የቫይረሱን ስርጭት ለመክታት በክልሉ ከተቋቋሙት 8 ኮሚቴዎች መካከል የዜግነት አገልግሎት ኮሚቴ ሰብሳቢው አቶ ዳባ ደበሌም ድጋፍ የማሰባሰብ ስራው አበረታች ውጤት እያስመዘገበ መሆኑን ተናግረዋል። ተደረገው እንቅስቃሴም እስካሁን ድረስ የተለያዩ በገንዘብ በማቴሪያልና በጉልበት ሰፋፊ እንቅስቃሴዎች ተደርጓል። እስከ ዛሬ ድረስ በገንዘብ ወደ 46 ሚሊዮን ተሰብስቧል፣ ድጋፍ ተደርጓል። በማቴሪያል ደግሞ ወደ 38 ሚሊዮን 122940 ብር የሚገመት የተለያዩ ቁሳቁሶች እርዳታ ተደርጓል። ያነጋገርናቸው የተቋማቱ ኃላፊዎችና ባለሀብቶችም መንግስት እያደረገ ያለውን ጥረት አድንቀው እነርሱም የበኩላቸውን አስተዋጽኦ በማድረግ እንደሚቀጥሉ አረጋግጠዋል። በዚህ በችግር ጊዜ ተረባርቦ ትንሽ ትንቅ ሳይል ያለውን እውቀቱንም ጉልበቱንም ገንዘቡንም ወደ ኋላ ሳያስቀር ይሄንን ጊዜ ተረባርበን ተደጋግፈን የምናልፍ እንዲሆን ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው አደራ የምንለው። በሽታ የከፋ ደረጃ ላይ ሳይደርስ በተቻለን አቅም ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ በመረባረብ ከህዝብ ጎን በመቆም ድጋፍ አድርገን ይህን ችግር ከሀገር ለማውጣት ጥረት እናደርጋለን። በስነ ስርዓቱ ላይ የአዲስ አበባ ከተማ አስተዳደር ለክልሉ ለመስጠት ቃል የገባውን 15 ሚሊዮን ብር የሚገመት የቁሳቁስ ድጋፍ አስረክቧል። የኮሮና ቫይረስ ስርጭትን ለመከላከል በቅንጅት ሊሰራ እንደሚገባ የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ አሳሰቡ። ርዕሰ መስተዳድሩ የአማራ ክልል የኮሮና ቫይረስ መከላከል ኮማንድ ፖስት የቫይረሱ ስርጭትን ለመከላከል እያደረገ ባለው እንቅስቃሴ ዙሪያ መግለጫ ሰጥቷል። ርዕሰ መስተዳድር ተመስገን በመግለጫቸው በአማራ ክልል ኮሮና ቫይረስ ከተገኘባቸው 2 ግለሰቦች ጋር ግንኙነት የነበራቸው 70 ሰዎች ለይቶ ማቆያ ገብተው ክትትል እየተደረገ መሆኑንም ተናግረዋል። ክልላችን ውስጥ 2 ከቫይረሱ ጋር ቫይረሱ ያለባቸው ዜጎች ተገኝተዋል። 27 አካባቢ ናሙና ተልኮ ከ27ቱ ሁለቱ እንግዲህ በአዊ ብሔረሰብ ዞን እና እንዲሁም በባህር ዳር ከተማ የተገኙ ናቸው። ከነዚህ ዜጎች ጋር ንክኪ ያላቸውን የህብረተሰብ ክፍሎች የመለየትና ወደ ኳራንታይን የማስገባት ስራም እየሰራን ነው። አዊ ወደ 50 አካባቢ ወደ ኳራንታይን እንዲገቡ ተደርጓል። ባህር ዳር ወደ 20 አካባቢ እንደዚያው እንዲገቡ ተደርጓል። በድምሩ እስካሁን ባለ መረጃ 70 አካባቢ ዜጎች ከነዚህ ቫይረሱ ካለባቸው ዜጎች ጋር የተገናኙ ወደ ማቆያ ወደ ኳራንታይን የማስገባት ወደ ማግለያ የማስገባት ስራ ተሰርቷል። ሁሉም አሁን ባለው ሁኔታ ጤንነታቸው በመልካም ሁኔታ ላይ የሚገኝ ነው። የመንግስት ተቋማት፣ የሃይማኖት አባቶች፣ ባለሀብቶችና ሌሎችም የህብረተሰብ ክፍሎች
የኮሮና ቫይረስን ስርጭት ለመከላከል በሚደረገው ጥረት ድጋፍ እያደረጉ ነው ያሉት ርዕሰ መስተዳድር ተመስገን ጥሩነህ የግንዛቤ ማስጨበጫ ስራዎችም በከተማና በገጠር በስፋት እየተሰሩ መሆኑን ነው የገለጹት። ስለ ቫይረሱ የትኛውም አካባቢ ላይ የትኛውም የገጠር ሩቅ የሚባል አካባቢ ላይ ሳይቀር ይሄ ወረርሽኝ እንደመጣ ህብረተሰቡ ግንዛቤ ያለው ይሄ መረጃ አለን። ነገር ግን በሰጠነው ግንዛቤ ልክ የሚያደርገው ጥንቃቄ ደግሞ የሚወጡ መልእክቶችን የሚተላለፉ ትምህርቶችን በደንብ አዳምጦ ርቀት ጠብቆ እና ከሌላው ደግሞ ራስን ጠብቆ የሚደረጉ ጥንቃቄዎችን ማክበር ላይና መንግስት የሚያወጣቸውን አጠቃላይ ሁኔታዎች አክብሮ መንቀሳቀስ ላይ ደግሞ ችግሮች አሉ። የመጀመሪያው ነገር ይሄ ቫይረስ መኖሩን ማሳየት ነው እና ህብረተሰቡ እንዲያውቅ ማድረግ ነው። ሁለተኛው ደግሞ ባወቀው ልክ ደግሞ ግንዛቤ ፈጥሮ ራሱን እየጠበቀ ራሱንም ቤተሰቡንም እንዲሁም ደግሞ ህብረተሰቡን አገሩንም እንዲጠብቅ የማድረግ ስራ ያስፈልጋልና እሱ ላይ አሁንም እየሰራን ነው። ህብረተሰቡ ለራሱ ጤንነት በማሰብ አካላዊ ርቀትን ጠብቆ እንቅስቃሴዎችን ማድረግ እንዳለበትም ነው ርዕሰ መስተዳድሩ መልእክት ያስተላለፉት። የንግዱ ማህበረሰብም አላስፈላጊ የዋጋ ጭማሪዎችን በማስወገድ ይህንን አስቸጋሪ ወቅት በጋራ ማሳለፍ ይገባል ያሉት የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ ለጎዳና ላይ ተዳዳሪዎችና ለተቸገሩ ወገኖች አስፈላጊው ድጋፍ ይደረጋል ማለታቸው ነው ከአማራ ብዙሃን መገናኛ ድርጅት የተገኘው መረጃ የሚያመለክተው። በቤኒሻንጉል ጉሙዝ ክልል የኮሮና በሽታ ለመከላከል የተያዘውን ተከትሎ ባለሀብቶች ተሳትፎ እያደረጉ መሆኑ ተገለጸ። በዚሁ መሰረትም በአሶሳ ከተማ የባምቡ ፓራዳይዝ ሆቴል ባለቤት የሆኑት አቶ አሰፋ ካሳውን የሆቴላቸው አካል የሆነውን ባለ 5 ፎቅ የመኝታ ህንፃ ሙሉ በሙሉ ለዚሁ የመከላከል አገልግሎት እንዲውል እገዛ አድርገዋል። በዚህ ወቅት መረዳዳት፣ መደጋገፍና መተባበር አለብን ያሉት አቶ አሰፋ እንደ ችግሩ ስፋት ተጨማሪ እገዛ ለማድረግ ሙሉ ፈቃደኛ መሆናቸውንም ገልጸዋል። በተመሳሳይ የእርቅያ ክሊኒክ የሱፐርማሲ መድኃኒት መደብርና የኤምኬ መኪና ኪራይ ባለቤት የሆኑት አቶ መሐመድ ከድር ባለ 2 ፎቅ ህንጻቸውን ለኮሮና ቫይረስ መከላከል ተግባር እንዲውል እገዛ ማድረጋቸውን አስታውቋል። አቶ መሐመድ ድርጅታቸው በከተማው የሳኒታይዘር እጥረት እንዳይከሰት የድርሻውን እየተወጣ ስለመሆኑም ጠቁሞ በቀጣይም 200 ሊትር አልኮል ለክልሉ ጤና ቢሮ በድጋፍ ለመስጠት መዘጋጀታቸውንም ተናግረዋል። በክልሉ ቫይረሱን ለመከላከል ለሚደረገው ጥረት 3 ተሽከርካሪዎችንም አበርክተዋል። በአሶሳ ከተማ የሚገኘው የባምቡ ስታር አግሮ ፎረስትሪ የግል ድርጅት ስራ አስኪያጅ የሆኑት አቶ ሚካኤል ገብሩ ደግሞ የድርጅቱ ግቢን በክልሉ ቫይረሱን ለመከላከል ተግባር እንዲውል መፍቀዳቸውን ተናግሯል። ኮሮና ቫይረስ ለህብረተሰቡ አሳሳቢ በመሆኑ የተነሳ በቀጣይም በድርጅታቸው ጊዜያዊ ድንኳኖች ተዘጋጅተው ለዚሁ የመከላከል ስራ እንዲውሉ ለማድረግ እየተሰራ መሆኑንም ጠቁሟል። በአሶሳ ከተማ የሚስተዋለውን የውሃ እጥረት ለመፍታትና የመከላከል ስራውን የሚያግዝ አንድ ሲኖትራክ ለክልሉ መንግስት መፍቀዳቸውንም ነው አቶ ሚካኤል የገለጹት። በተያያዘ የብሌንዳና ሆቴል ባለቤት የሆኑት አቶ ገብረስላሴ በርሀ የእንግዶች መቀበያ መኪናቸውን ለኮሮና መከላከል ተግባር እንዲውል ድጋፍ ለማድረግ ቃል ገብተዋል። የአፍሪካ ሆቴል ባለቤት የሆኑት አቶ ከፍያለው ቶሎሳ ደግሞ ለቫይረሱ መከላከል እንዲውል 25,000 ብር መስጠታቸውን ገልጿል። ባለሀብቶቹ ድጋፉን ባደረጉበት ወቅት ባስተላለፉት መልእክት ኮሮናን ለመከላከል የጋራ ርብርብ ማድረግ እንደሚገባም ጥሪ አቅርበዋል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻርሊ ሀሰን በክልሉ የሚገኙ ባለሀብቶች መንግስት ያደረገውን ጥሪ ተከትሎ ቫይረሱን ለመከላከል የሚደረገውን ጥረት ለማገዝ በአጭር ጊዜ ውስጥ ላደረጉት ድጋፍና ቀና ትብብር የላቀ ምስጋናም አቅርበዋል። ለመከላከሉ ስራ እየተደረገ ያለውን ትብብር እስከ ታችኛው መዋቅር ማጠናከር እንደሚገባ የጠቆሙት ርዕሰ መስተዳድሩ አሻርሊ ሀሰን ሁሉም የህብረተሰብ ክፍል የሚሰጡ ምክሮችን መተግበርና የመንግስትን ውሳኔዎች ማክበር ይጠበቅበታልም ብለዋል። የክልሉ ጤና ቢሮ ኃላፊ ወይዘሮ ፍሬዎት አበበ በበኩላቸው ቫይረሱ የሚያደርሰው ችግር ዘርፈ ብዙ በመሆኑ ከግለሰብ ጀምሮ ሁሉም አካል የሚያደርገው ትብብር አስፈላጊ ነው ሲሉም ገልጸዋል። በመከላከሉ ላይ የሚደረገው ርብርብ ቫይረሱ እንዳይስፋፋ የሚያግዝ በመሆኑ ሁሉም የሚችለውን እገዛ እንዲያደርግም ጠይቀዋል። የሶማሌ ክልል የኮሮና በሽታ ለመከላከል በክልሉ ምክትል ርዕሰ መስተዳድር ሙስጠፌ መሐመድ የሚመራ አብይ ኮሚቴ ባካሄደው ስብሰባ ከዛሬ 12 ሰዓት ጀምሮ ማንኛውም የህዝብ ተሽከርካሪ ከተለያዩ የሀገሪቱ አካባቢዎች ወደ ክልሉ እንዳይገቡና ከክልሉም እንዳይወጡ ውሳኔ አሳለፈ። አብይ ኮሚቴው በሶማሌ ክልል ከተሞች 12 ሰው የሚጭኑ ታክሲዎች
6 ሰዎች ብቻ እንዲጭኑ 6 ሰዎችን ያሳፍሩ የነበሩ ተሽከርካሪዎች ደግሞ 3 ሰዎችን እንዲጭኑ ተወስኖ ተግባራዊ በመደረግ ላይ ይገኛልን ብለዋል። በሶማሌ ክልል የኮሮና በሽታ ለመከላከል የተቋቋመው አብይ ኮሚቴ የሁሉንም የህብረተሰብ ክፍል ግንዛቤ በማሳደግ በሽታውን ለመከላከል የሚደረገው ስራ ውጤታማ እንዲሆን ርብርብ እያደረገ እንደሚገኝ ነው የሶማሌ ክልል ብዙሃን መገናኛ ኤጀንሲ የዘገበው። ኮሮና ቫይረስን መስፋፋት ለመቆጣጠር በህዝብ ማመላለሻ ትራንስፖርት ላይ በክልል መንግስታት የተጣለው ገደብ ማንኛውንም ምርትና ሸቀጥ የሚያጓጉዙ ተሽከርካሪዎችን እንደማይመለከት የንግድና ኢንዱስትሪ ሚኒስቴር አስታወቀ። በቅርቡ የክልል መንግስታት የበሽታውን ስርጭት ለመግታት የህዝብ ትራንስፖርት እንቅስቃሴን በጊዜያዊነት የሚገድቡ ውሳኔዎችን ማስተላለፋቸው ይታወቃል ያለው ሚኒስቴሩ በመግለጫው የተላለፉት ውሳኔዎችና ክልከላዎች የነዳጅን ምርት ከውጭ ሀገር የሚያስገቡና ወደ ሁሉም ክልሎች የሚያጓጉዙ ቦቴዎችና ማንኛውም ምርትና ሸቀጣሸቀጥ የሚያመላልሱ የጭነት ተሽከርካሪዎችን እገዳው አይመለከትም ብሏል የንግድና ኢንዱስትሪ ሚኒስቴር። ስለሆነም የትራንስፖርት ባለቤቶች፣ አምራቾች፣ ላኪዎችና አስመጪዎች የምርቶችና ሸቀጦች እንቅስቃሴ የሚያስገድድ ውሳኔ አለመኖሩን ተገንዝበው መደበኛ ስራቸውን አጠናክረው እንዲቀጥሉ የንግድና ኢንዱስትሪ ሚኒስቴር በመግለጫው ላይ ጥሪውን አቅርቧል። የንግዱ ማህበረሰብን በተመለከተ ወቅቱ ገንዘብ የሚተረፍበት ብቻ ሳይሆን በህጋዊ መንገድ ሰርቶ የሰው ህይወትም ጭምር የሚተረፍበትና ሀገር የሚሻገርበት ወሳኝ ወቅት ላይ መሆናችንን ተገንዝበው ሀገርና ወገንን እንዲያገለግሉ ንግድና ኢንዱስትሪ ሚኒስቴር በላከው መግለጫ ላይ አመልክቷል። ከዚሁ ከኮሮና ቫይረስ ሳንወጣ ከውጭ የዜና ምንጭ ወዳገኘነው ዜና ነው የምናልፈው። ሀገራት ኮሮናን ለመከላከል አሁን የተናጠል ውጊያ በሚያደርጉበት ወቅት ላይ አለመሆኑን 5 የተለያዩ የዓለም ሀገራት መሪዎች አሳስበዋል። የሀገራቱ መሪዎች ለዓለም ሀገራት በጻፉት የማንቂያ ጽሑፋቸው ኮሮናን ለመከላከል በጋራ መቆም ያስፈልጋል ያሉት። ፋይናንሻል ታይምስ ያስተላለፈውን የመሪዎች መልእክት ተመልክታ ዝርዝሩን ያዘጋጀችው ሜሮን በረዳ ናት። የኮሮና ቫይረስ ከተከሰተበት ጊዜ አንስቶ የሰውን ህይወት በማይገመት ፍጥነት እየቀጠፈና በርካቶችን እያጠቃ ዓለም ላይ ጥቁሩን ጠባሳውን እያሳረፈ ይገኛል። ከሀያላን እስከ ድህነት ወለል በታች ያሉ ሀገራትን ያዳረሰውና በሀብት ብዛት ይሁን በቴክኖሎጂ እድገት ከዓለም ቁንጮ ላይ ያሉትን የማይምረው ይህ የኮሮና ቫይረስ በኢኮኖሚ የፈረጠሙ ሀገራትን ሳይቀር በማይጠበቅ ሁኔታ ምጣኔ ሀብታቸውን እያደከመው ይገኛል። ታዲያ ከጊዜ ወደ ጊዜ ጫናውን በሀገራት ላይ እያጠነከረ የመጣውን የኮሮና ቫይረስ የተናጠል ዘመቻ ሊመልሰው እንደማይችልና ከማይታየው ጠላት ጋር ዓለም የገጠመችውን ጦርነት ሀገራት በጋራ ላይ ያደርጉት እንደሚገባ 5 የዓለም ሀገራት መሪዎች በጽሁፋቸው አስፍረዋል። ከውሳኔያችን ለደቂቃ መዘናጋት ማለት ሞት ማለት ነው ሲሉ በጽሁፋቸው ያሰፈሩት የኢትዮጵያ፣ የጀርመን፣ የዮርዳኖስ፣ የሲንጋፖርና የኢኳዶር ፕሬዝዳንቶች ከአንድ አይነት ጠላት ጋር ጦርነት እስከገጠምን ድረስ የምድርን የሰብአዊነት ኃይል አጠንክረን ይዘን በተናጠል ሳይሆን በጋራ ተዋግተን ለብቻ ማይታ ሰበውን ድል በአንድነት ልንቀዳጀው ይገባል ብለዋል። እንዲህ አይነት ቀውሶች ለህዝቡ ጥሩንም መጥፎውንም ይዘው ይመጣሉ። ከዚህ ቀውስ በኋላም ዓለም እንደነበረች አትቀጥልም። ህዝቦቿ እስከ መጨረሻው ርቀታቸውን ጠብቀው ዓለም ደህይታና እንቅስቃሴዋ ቀዝቅዞ እንዳይቀጥልና የነገዋ ዓለም ምስሏን ለማስተካከል ዛሬ በቀጣዩ ሳምንታትና ወራት የምንወስናቸው ውሳኔዎች ትልቅ ናቸው። እኛ እንደ መሪዎች የነበረውን እያበረታን የሚቀጥለውን መያዝ ይገባናል። እኛ ሁላችንም እንደ ሀገር ድንበሮቻችንን ከመዝጋት ጀምሮ ሀገራችንን ለማዳን ከባድ የሚባሉና ታይቶ በማይታወቅ መልኩ ማህበረሰብ ተራርቆ እንዲቆይ የሚያደርጉ ከባባድ ውሳኔዎችን አሳልፈናል። ይህ ግን ለረጅም ጊዜ የሚቆይና ዘላቂ አይደለም። ይልቁንም በሌላ በኩል ሀገራቶቻችን በተለያየ ቀውስ ውስጥ ባሉበት በዚህ ወቅት ጠንካራ አንድነትን አሳይተው የሰዎችን ህይወት ለማዳን በትጋት የሚሰሩትን አይተን አድንቀናል። ይህ ደግሞ ማህበረሰባችን ከዚህ ቀውስ እንደሚወጣና ጠንካራ ትስስር እንደሚፈጥር ተስፋ ያሳየን ጉዳይ ነው። ከሰው ልጆች ልምድ መረዳት ያሉብን ነገሮችም አሉ። ከዚህ ቀደም የተከሰቱ ከኤችአይቪ ኤድስ እስከ ኢቦላ ያሉ በሽታዎች የተሸነፉትና ዘመናዊ ህክምና መድኃኒትና ክትባቶች የተገኙላቸው በዓለም አቀፍ ሳይንቲስቶች ጥምረት የእውቀትና የጥናቶች ልውውጥን በማድረግ ነው። ይህ ደግሞ አሁን ላለንበት ወረርሽኝም መልስ የሚሰጥ ነው። እኛ የቡድን 20 አባል ሀገራት ቀውሱን ለማስቆም የሚያስከፍለውን መስዋዕትነት
መስዋዕትነት ለመክፈል የገቡትን ቃልና የተባበሩት መንግስታትን የሰብአዊነት እንቅስቃሴ እንደግፋለን። የዓለም የጤና ድርጅትን አቅም ለመገንባትም ከዓለም ባንክ ጀምሮ በሰብአዊ ድጋፍ ላይ ተሳትፎ እስከሚያደርጉና እስከ ሕክምና ተቋማት ድረስ ይህን ኃይል እንዲቀላቀሉትም እንጠይቃለን። ይህ አዲሱ ዓለም አቀፍ ህብረትም 4 ቁልፍ ዓላማዎችን ይዞ መነሳት ይኖርበታል። የመጀመሪያው መድኃኒቶችንና ሕክምናዎችን ለማግኘት የሚደረጉ ጥናትና ምርምሮች ከፍተኛ የገንዘብ ድጋፍ እየተደረገላቸው ግልጽነት በተሞላበት መልኩ መፋጠን ይገባቸዋል። ሁለተኛው ለወረርሽኙ የሚያስፈልጉ የመመርመሪያ መሳሪያዎች በፍጥነት እንዲመረቱ እንዲገዙና በኩልና ፍትሃዊ በሆነ መልኩ በሁሉም ዓለም ሀገራት በአስቸጋሪ ሁኔታና በስደት ላይ ያሉ ሰዎችን ጨምሮ በኩል መከፋፈላቸውን ማረጋገጥ። ሶስተኛው አሁን ያሉ ሕክምናዎችና መድኃኒቶች በፍጥነት እንዲመረቱ ማድረግና ለሀገራት በፍትሃዊነት መከፋፈላቸውን ማረጋገጥ። አራተኛውና የመጨረሻው በተባበረ ክንድ ለዓለም ህዝብ ጥቅም ተብሎ ለቀውሱ ምላሽ ለመስጠት የሕክምናና ክትባት አቅርቦት ላይ ትኩረት ተደርጎ በጋራ እየተሰራ ያለው ስራ ላይ ግልጽ አድርጎ መናገር ያስፈልጋል። ይህ በሽታ አንዱን ሀገር ከሌላው አይለይም። ሁሉም ሀገራት ድሃም ይሁኑ ሀብታም በኮሮና ፊት እኩል ናቸው። ስለዚህ ወረርሽኙን ለመግታት ሴት ወንድ፣ ሀብታም ድሃ፣ ሽማግሌ ወጣት ሳንል ህይወትን ለማዳን በአንድነት መንፈስ ስራችንን እናከናውን። ይህ ደግሞ ለኛ መልካም ነገርንና ዓለምን ለነገ የተሻለች ቦታ እንድትሆን ያደርግልናል ብለዋል መሪዎቹ። እንዴ ጠፋሰው በቄ ተበላሸ። ምን አጠፋው ጋሼ? ጠብቅ ርቀትክን፣ ስበር አንገትክን። ይኸው የኔ ጌታ እሱ ነው ሰላምታ። መተቃቀፉሳ ለጊዜው እንርሳ። እንዲህ ያለውን ቀን ምን ነው? ቅርበት በርቀት ነው። ክፉ ቀንና ቅዝምዝምን ማሳለፍ ጎንበስ እያሉ ነው። ይኸው እኔም ጎንበስ እንደምን ዋሉ ወገን? ቸር አምላክ ይመስገን። ምን ሆናለሁ በቄ? ርቀቴን ጠብቄ። ርቀቶን በመጠበቅ ቅርበቶን ያሳዩ። የዛሬ ጥንቃቄያችን ነገን ብሩህ ያደርገዋል። አብረን ተጉዘናል፣ ሁሉም ጥሩ ይሆናል። ከውጭ መገናኛ ብዙሃኖች እንደተረዳነው የአንድ ሰው አለመጠንቀቅ ኮሮና ቫይረስን ለሺዎች ጠንቅ እንደሚሆን ነው። ስለዚህ እያንዳንዳችን ስንጠነቀቅ ለኛ ብቻ ሳይሆን በዙሪያችን ላሉ ሰዎች ጭምር መሆኑን ከተገነዘብን የኮሮና ቫይረስ ስርጭትን ለመክታት የበኩላችን አስተዋጽኦ አደረግን ማለት ነው። በዚሁ የምናልፈው የታላቁ የኢትዮጵያ ህዳሴ ግድብ ላይ ወደ አተኮረ ርዕሰ ጉዳይ ነው። ኢትዮጵያ የአባይ ወንዝን የመጠቀም መብቷን ተጠቅማ የህዳሴ ግድብ ግንባታን እንደምታጠናቅቅ የውሃ መስኖና ኢነርጂ ሚኒስትር ገለጹ። ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ የህዳሴ ግድብ ግንባታ የተጀመረበትን 9ኛ ዓመት ምክንያት በማድረግ መግለጫ ሰጥተዋል። ሚኒስትሩ በመግለጫቸው የግድቡ 9ኛ ዓመት በኮሮና ቫይረስ ምክንያት በመገናኛ ብዙሃን ብቻ ታስቦ እንደሚውል ነው የተናገሩት። የህዳሴ ግድብ ግንባታ አፈጻጸምም 72.4 በመቶ የደረሰ ሲሆን ቀሪውን ግንባታ ለማጠናቀቅ ደግሞ መንግስት በትኩረት እየሰራ መሆኑን ነው የተናገሩት ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ። ህብረተሰቡም እንደከዚህ ቀደሙ ድጋፉን አጠናክሮ እንዲቀጥልም ጥሪያቸውን አቅርበዋል። ዘገባው የሪፖርተራችን ተስፋዬ ለሜሳ ነው። ከዚሁ ጉዳይ ጋር በተያያዘ የህዳሴው ግድብና የአባይ ውሃ ከየትኛውም ሀገር በላይ የኢትዮጵያውያን የህልውና ጉዳይ መሆኑን ነው የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ የገለጹት። ሚኒስትሩ ከሪፖርተራችን ኢዮብ ሞገስ ጋር ቆይታ አድርገዋል። የኃይል አቅርቦት ለኢትዮጵያ የሁሉም ጥያቄ ምላሽ ነው ሲሉም ተናግረዋል። ከኢቲቪ ጋር ቆይታ የነበራቸው የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ታላቁ የኢትዮጵያ ህዳሴ ግድብ የሚያስገኘው ጥቅም ከግብርና እስከ ኢንዱስትሪ፣ ከስራ ፈጠራ እስከ ቱሪዝም የሚዘልቅ ነው ይላሉ። እናም ከ9 ዓመታት በፊት የተጀመረው ግድብ የኢትዮጵያውያን የህልውና መሰረት መሆኑን ይገልጻሉ። ከህልውናም በላይ ዋነኛ መሰረት ነው። የኢትዮጵያን የመኖርና ያለመኖር እንደ አገር፣ እንደ ህዝብ፣ እንደ ግለሰብ፣ እንደ ኢንዲቪጁዋል ሳይሆን እንደ አገር የመኖርና ያለመኖር ህልውና መመስረቻ መንገድ ነው፣ መሰረት ነው። ይሄን ለምንድን ነው የምንለው? ኤሌክትሪክ ስታገኝ ኤሌክትሪክ ታገኛለህ፣ ብርሃን ነው፣ ራሱን የቻለ ትልቅ ቫልዩ አለው። ኤሌክትሪክ ከሌለ ጤና ልታስፋፋ አትችልም። ስለዚህ እያንዳንዱ ኢትዮጵያዊ ዜጋ የህይወት ጥያቄ ውስጥ ይገባል ማለት ነው። በበሽታ የመሞት የመኖር ያለመኖር። ሁለተኛ ኤሌክትሪክ ሲኖርህ፣ ኢነርጂ ሲኖርህ ንጹህ ውሃ ማቅረብ ትችላለህ። ንጹህ ውሃ መጠጣት ደግሞ የዓለም ሁሉ የተቀበለው ሰብአዊ መብት ጉዳይ ነው።
ያ ንጹህ ውሃ የማያገኝ ሰው በውሃ ወለድ በሽታ በእኛ ሀገር ኬዝ እስከ 70% የሚደርሰው በውሃ ወለድ በሽታ የሚሰቃይ ህዝብ ነው። ይሄ ህልውና ጥያቄ አይደለም። ከዚህም ባሻገር በኢትዮጵያ የግብርና እንዲሁም የኢንዱስትሪ ዘርፎችን ለማዘመንና ለማስፋፋት እናም ሰፊ የስራ ዕድል ለመፍጠር ግድቡ አጋዥ ስለመሆኑ ሚኒስትሩ ተናግረዋል። ውሃ ከመሬት ውስጥ በተለያዩ ቦታዎች ላይ ይህን ኢነርጂ ተጠቅመ ፓምፕ በማድረግ ግብርና ምርታማነትን ታሳድጋለ፣ ምርት ታመርታለ። ይሄ ማለት የህልውና ጉዳይ አይደለም። ምግብ ማምረት አይደለም። ፉድ ኢንሴኪዩር የሆነ ሀገር አይደለም። 8-10 ሚሊዮን በተረጂነት የሚኖር አገር እስከ መቼ ይዘት ይሄዳል? ኢነርጂ ማለት ኢንዱስትሪ መስረተህ ለኢንዱስትሪ በቂ እና ሪላያብል ኢነርጂ አቅርበህ ስራ መፍጠር መቻል አይደለም። ኢኮኖሚ ማሳደግ አይደለም። ኢትዮጵያ በአባይ ላይ የምትገነባው ግድብ ኢፍታዊና ህልውናን የሚያናጋ ነው በሚል በግብጽ የሚነሳው ሀሳብ ስህተት ብቻ ሳይሆን የኢትዮጵያን ህዝብ ጥቅም የሚጻረር ነው ብለዋል ሚኒስትሩ። ባይዘዌ የአስዋን ሃይዳም ኢነርጂን በማመንጨት ዙሪያ የ2% ብቻ ነው ኮንትሪቢዩት የሚያደርገው። እነሱ በአሁኑ ጊዜ እኛ 4.4 አይደለምና 4.4 ጂጋዋት አይደለምና ማመንጨው እነሱ 45 ጂጋዋት ነው የሚያመነጩት። 98% ያውም በጣም ሪሞት ላይ ያሉ ጥቂት ሰዎች ካሉን ወስ አሁን እንደውም 100% ተደርሰናል። ሁሉም ኤሌክትሪክሲቲ አክሰስ አለው። የቱ ጋ ነው ጀስቲስ እና ህልውና የሚቃወሰው? በሌላ በኩል ግብጽ አባይ ህልውናዋ እንደሆነ እየገለጸች በተቃራኒው ብክነት የተሞላበት የውሃ አጠቃቀም መገለጫዋ ስለመሆኑ ሚኒስትሩ ያብራራሉ። በዚህ በኩል ደግሞ ኤዥያ ውስጥ በፒስ ካናል አሻግረው የሚጠቀሙበት ነው የነሱ ፍልክ ሆነ የምናወራው። ያንተ ውሃ እኮ አይደለም ፈሶ ይሄዳል፣ ካንተ ተሪተሪ ይወጣል። ውሃውን ግን ገድበህ ለኢኮኖሚክ ጠቀሜታ አልተጠቀምንበትም። ያን የመጠቀም ደግሞ ሉዓላዊ መብት ነው። ለዚህ ኢኮኖሚክ ኢንፍራስትራክቸር ላይ ኢንቨስት ማድረግ አለብን። ግድቡን በተያዘለት ጊዜ ለማጠናቀቅና በሁሉም መስክ የሚመልሰውን የህልውና ጥያቄ ለማግኘት የኢትዮጵያውያን ትብብር ከየትኛውም ጊዜ በላይ ሊጠናከር ይገባልን ብለዋል ሚኒስትሩ። የስፖርት ዘገባዎች ላይ ደርሰናል።